ሰላም ውድና የተከበራችሁ ቤተሰቦቼ እንኳን በሰላም ወደ ቻናል የመጣችሁ። ዛሬ ደግሞ በሚገርምና ፔንግ በሆነ የቢዝነስ ሀሳብ ተመልሼ ወደ እናንተ ከች ብያለሁ። ቪዲዮ ላይክ፣ ቻናሉን ሰብስክራይብ እያደረጋችሁ እስከ መጨረሻ እንድትከታተሉ ጋበዝኳችሁ። ዛሬ ወደ እናንተ ይዤ የመጣሁት የቢዝነስ ሀሳብ እንግዲህ የሱፐር ማርኬት ሱቅ እንዴት እንከፍታለን፣ ስንከፍትስ የሚያስፈልግ ነገር ምን አለ የሚለውን ከቦታ አመራረጥ ጀምረን እስከ ሊያጋጥሙ እስከሚችሉ ችግሮችና መፍትሄዎቻቸው ድረስ ያለውን ዝርዝር ሀሳብ ወደ እናንተ ይዤ መጥቻለሁ። እስከ መጨረሻ እንድትከታተሉ ጋብዝኩ። ቀጥታ ወደ ቪዲዮ ልውሰዳችሁ። ሱፐር ማርኬት መክፈት በአሁኑ ወቅት አትራፊና ዘላቂ ከሆነ የንግድ ዘርፍ ውስጥ አንዱ እንደሆነ ይታወቃል። ይህንን ንግድ ስኬታማ በሆነ መንገድ ለመጀመር የሚያስፈልጉ ዋና ነጥቦች አሉ። እነሱም በዝርዝር ስንመለከት አንደኛ የቦታ አመራረጥ ነው። ሁለተኛ የሚያስፈልጉ በጀት ወይም ደግሞ በጀቱ የሚከፋፈልበት የግዢ ወይም ደግሞ የክፍያ ቦታ ወይም ደግሞ የሚገዛ የሚቀመጥበት የገንዘብ ክፍፍል የት ቦታ ላይ ያርፋል የሚለው ነው። ሶስተኛ ሊያዝ የሚገቡ እቃዎች ወይም ደግሞ ልንይዛቸው እዛ ልናካታቸው የሚገቡ እቃዎች አሉ። እነሱን እናያለን ማለት ነው። በአራተኝነት የምናገኘው ትርፍ ነው። ፕሮፊቴቢሊቲ እንግዲህ ዋናው ነገር ይህን ሱቅ ወይም ደግሞ ሱፐር ማርኬት ለመክፈት ዋናው ምንድነው? ትርፍ ነው። ትርፍ እንዴት እናገኛለን፣ ምን ያህል እናገኛለን የሚለውንም አሁንም በዝርዝር እዚህ ጋር እንመለከታለን ማለት ነው። በመጨረሻ ሊያጋጥሙ የሚችሉ ችግሮችና መፍትሄዎቻቸው፣ እነዚህ ችግሮች እንዳያጋጥሙ ወይም ደግሞ ካጋጠሙ መፍትሄዎቻቸው እንዴት እናደርጋለን የሚለውን አሁንም በዝርዝር የምናይ ይሆናል ማለት ነው። ቀጥታ ወደ ዝርዝር ሀሳቡ ስወስዳችሁ የቦታ አመራረጥ ወደሚለው ወይም ደግሞ ሎኬሽን ወደሚለው ስንሄድ ሱፐር ማርኬት ለመክፈት ዋናውና ወሳኙ ነገር ሎኬሽን ወይም ደግሞ የቦታ አመራረጥ ነው። 50% ትርፋማ የምንሆነው በቦታ አመራረጥ ስለሆነ ቦታ በጥሩ ሁኔታ መምረጥ ያስፈልጋል ማለት ነው። ከምንመርጣቸው ቦታዎች መካከል አንደኛ የሰዎች እንቅስቃሴ ወይ ፉት ትራፊክ የምንለው ማለት ነው። ብዙ ህዝብ እንቅስቃሴዎች የሚኖሩበት የመኖሪያ መንደሮች ዋና መንገድ ዳር ወይም ደግሞ የገበያ ማዕከል አቅራቢያ መሆኑን ማረጋገጥ ያስፈልጋል ወይም መሆን አለበት ማለት ነው። ሁለተኛ የመኪና ማቆሚያ ወይም ደግሞ ፓርኪንግ አካባቢ ቢሆን ይመረጣል። ደንበኞች በብዛት እቃ ስለሚገዙ መኪናዎች የሚቆሙበት በቂ ቦታ መኖሩን ትልቅ ብልጫ ስለሚሰጥ ማረጋገጥ ያስፈልጋል ማለት ነው። በሶስተኛ ደረጃ ልንመርጠው የሚገባው አካባቢ የሚገባ መጠን መኖር አለበት። አካባቢ የገቢ መጠን መኖር አለበት ማለት ነው። በአካባቢው ህብረተሰብ የመግዛት አቅምና የምግብ ፍላጎት የሚሸጡ እቃዎችን አይነት ጋራ ማመጣጠን አለ። ይህ ማለት የአካባቢ የገቢ መጠን ማለት የአካባቢ ማህበረሰብ ምን እቃ ይፈልጋል የሚለውን ማጣራትና እዛ ቦታ ላይ መክፈት ማለት ነው። በመጨረሻ የውድድር ሁኔታውን ማጣራት አለብን። ቦታ ስንመርማር በአቅራቢያው ተመሳሳይ ትልልቅ ሱቆች መኖራቸውን ማየትና ባዶ የገበያ ክፍት ቦታ መኖሩን ማረጋገጥ። ክፍት ቦታ አለበት ቦታ ላይ መክፈት የበለጠ አዋጭ እንድንሆን ያደርገናል ማለት ነው። ሁለተኛ የሚያስፈልጉ በጀቶች ወይም ደግሞ የተበጀተው አጠቃላይ በጀቱ ለምን ይውላል፣ ምን ቦታ ላይ እናስቀምጠዋለን የሚለው በዝርዝር ስናይ በጀቱ እንደ ሱቁ ስፋትና እንደ አካባቢው የክራይ ዋጋ ሊለያይ ሊቀንስም ሊጨምርም ይችላል። ይሁን እንጂ ዋናዎቹ የወጪ ክፍያዎች የሚከተሉት ቦታ ላይ ይቀመጣል። ለምሳሌ አንደኛ የቦታ ክራይ፣ የምንከራየው ቤት ላይ የምናሳርፈው የበጀት ወይም ደግሞ የገንዘብ መጠን አብዛኛውን ጊዜ ከ6 ወር እስከ 1 ዓመት ድረስ ቅድመ ክፍያ ይከፈላል ማለት ነው። እዚህ ላይ በጀታችን እናሳርፋለን። ሁለተኛ የውስጥ ማስተካከያና መደርደሪያዎች፣ ጥራት ያላቸው መደርደሪያዎች፣ ሸልፎች፣ የማቀዝቀዣ ሳጥኖች፣ ፍሪጅ ወይም ደግሞ ሪፍሪጀሬተር የምንለውና የካሽ ጠረጴዛ፣ እነዚህን መግዛት ስለሚያስፈልግ እዚህ ጋር በጀት ያልፍበታል ማለት ነው። ሶስተኛ የቴክኖሎጂና የሲስተም ወጪዎች አሉብን። እዚህ ጋር ፖይንት ኦፍ ሰልፍ ሲስተም የምንለው፣ ባርኮድ ስካነር የምንለው፣ ሲሲቲ ካሜራ እና የደረሰኝ ማሳተሚያ፣ ለእነዚህ የሚያስፈልግ በጀትም አለ ማለት ነው። አራተኛ የመጀመሪያ እቃ ግዢ ወይም ደግሞ ኢኒሻል ኢንቨንተሪ የምንለው፣ ሱቁን ለመሙላት የሚወጣ ከፍተኛ የበጀት ድርሻ ያለው እዚህ ጋር ነው ማለት ነው። ይህም አንድ በጀት የሚከፋፈልበት ወይም ደግሞ የሚያልፍበት ቦታ ስለሆነ ይህንንም ከግምት ውስጥ ማስገባት ወሳኝ ነው ማለት ነው። የመጨረሻው ህጋዊ ፈቃዶችና የመጠባበቂያ ገንዘብ ነው። እዚህ ጋር የንግድ ፍቃድ ማውጣት፣ የታክስ ምዝገባ፣ የንግድ መስመር እስከሚያዝ ከ2 እስከ 3 ወር፣ አሁን የንግዱ መስመር እስከሚይዝ ድረስ ከ2 እስከ 3 ወር የሚሆን ተጠባባቂ ወጪ ሊኖር ስለሚችል ለነዚህ ተጠባባቂ የሆነ ወጪ መያዝ አለብን ማለት ነው። ስለዚህ በጀቱ ለነዚህ ይከፋፈላል ማለት ነው። ሶስተኛ ልንመለከተው የሚገባ ሊያዙ የሚገቡ እቃዎች አሉ። ኢንቨንተሪዎች፣ ምን እቃ መያዝ አለብን? ደንበኞች የሚፈልጉት ሁሉ በአንድ ቦታ እንዲያገኙ ማድረግ ያስፈልጋል። ዋን ስቶፕ ሾፕ የምንለው የተለያዩ የምርት አይነቶችን ማዘጋጀት ያስፈልጋል። ለምሳሌ አንደኛ መሰረታዊ የምግብ እቃዎች፣ ሩዝ፣ ዱቄት፣ ዘይት፣ ስኳር፣ ፓስታ እና የታሸጉ ምግቦች። ሁለተኛ ትኩስና ፈጣን እቃዎች የምንላቸው ማለት ነው።
ፍሬሽ ፕሮዲውስ የምንላቸው የወተት ተዋጽኦች ወተት፣ እርጎ፣ አይብ፣ እንቁላል፣ ዳቦ፣ አትክልትና ፍራፍሬ። ሶስተኛ የንጽህናና የኮስሞቲክስ እቃዎች የሰውነትና የልብስ ሳሙናዎች፣ ሻምፖ፣ የቤት ጽዳት እቃዎችና የህፃናት። አራተኛ ደግሞ የመጠጥና መክለሶች የታሸጉ ውሃዎች፣ ለስላሳዎች፣ ጁሶች፣ ቸኮሌቶችና ብስኩቶች። እነዚህ እንግዲህ በአራተኛ ደረጃ የምናየው ደግሞ የምናገኘው ትርፍ ወይም ደግሞ ፕሮፊቴቢሊቲ የምንለው ነው። ከትርፍ አንጻር ሲታይ የሱፐር ማርኬት ንግድ በከፍተኛ ሽያጭ መጠን ወይም ሃይ ቮሊዩም ላይ የተመሰረተ መሆኑ ይታወቃል ማለት ነው። አንደኛ አማካይ ትርፍ ዕዳጉ ወይም ደግሞ ማርጂኑ በአጠቃላይ ከ10 እስከ 25% የሚደርስ የተጣራ የጠቅላላ ትርፍ ዕዳግ እንዳለው ይታወቃል ማለት ነው። ነገር ግን እንደ ዕቃ ሁኔታዎች ይለያይ እንደ ዕቃ ሁኔታ ይለያያል። የምርት አይነቶቹ ማለት ነው ልዩነት ይለያያል ማለት ነው። አንደኛ መሰረታዊ የምግብ ዕቃዎች እንደ ዘይት፣ ስኳር ዝቅተኛ የትርፍ ዕዳግ ያላቸው ናቸው። ከ5 እስከ 10% የፕሮፊት ማርጂን አላቸው ማለት ነው። ነገር ግን በፍጥነት ስለሚሸጡ እኒህ አዋጭ ነገሮች ናቸው ማለት ነው። ሁለተኛ ኮስሞቲክስ የጽዳት ዕቃዎችና መክለሶች ከፍተኛ የትርፍ ዕዳግ ያላቸው ከ25 እስከ 35% ሊሆን ይችላል ማለት ነው። ይህ ማለት 100 ብር የተገዛ ዕቃ 120 ብር ወይም ደግሞ 135 ብር ድረስ የመሸጥ እድል አለው እንደማለት ነው። ሌላኛው ስኬቱ የሚለካው ዕቃዎች በፍጥነት ተሸጠው በመታካታቸው ወይም ደግሞ ኢንቨንተሪ ታርኖቨር ላይ ነው። አምስተኛ የምንመለከተው ሊያጋጥሙ የሚችሉ ችግሮችና መፍትሄዎቻቸው የሚለው ነው። እዚህ ጋር ሊያጋጥሙ የሚችሉ ብዙ ችግሮች አሉ። ከነዛ መካከል ሊያጋጥሙ የሚችል ችግር አንደኛ የዕቃ ጊዜ ማለፍ ነው፣ ኤክስፓየር ዴት የምንለው። መንስኤው ደግሞ ዕቃዎች በፍጥነት አለመሸጣቸው ሲሆን የዚህ መፍትሄው ፈርስት አውት ማድረግ ነው። ይህንን አሰራር መጠቀም ማለትም ቅድሚያ የገቡ ቅድሚያ መሸጥ፣ ጊዜያቸው ሊያልቅ የተቃረቡትን በቅናሽ ዋጋ መሸጥ። ይህ እንደ መፍትሄ ይቆጠራል ወይም ደግሞ ይወሰዳል ማለት ነው። ሁለተኛው ስርቆትና የዕቃ ጉድለት። የዚህ ችግር የውስጥ ወይም ደግሞ የውጭ ቁጥጥር ማነስ ነው። መፍትሄዎቻቸው ሲሲቲቪ ካሜሮችን መቅጠም፣ የደህንነት መስታወቶችን መጠቀምና በሲስተም የተደገፈ የክምችት ቁጥጥር ማድረግ አስፈላጊ ነገር ነው። እንደ መፍትሄ መውሰድ ይቻላል ማለት ነው። ሶስተኛው የአቅርቦት መቆራረጥ የአቅራቢዎች ችግር ስለሚሆን የዚህ መፍትሄው ደግሞ በአንድ አቅራቢ ላይ አለመመርኮዝ ወይም ደግሞ ከአንድ በላይ አቅራቢ መያዝና ሁልጊዜም በቂ ተጠባባቂ እቃዎችን ማዘጋጀት ተገቢ ነው ማለት ነው። አራተኛና የመጨረሻው ከፍተኛ ውድድር ተመሳሳይ ሱቆች በአቅራቢያ መኖራቸውን ማረጋገጥ ያስፈልጋል ማለት ነው። ስለዚህ መፍትሄው ምንድነው? ጥሩ የደንበኞች አያያዝ መኖር፣ የሱቅ ንጽህናን፣ ዲጂታል ክፍያዎችን ማመቻቸትና አልፎ አልፎ ቅናሾችን ማድረግ። ይሄ እንደ መፍትሄ የምንወስደው ነው ማለት ነው። መጨረሻ እንግዲህ እንደ ማከያ የምንወስደው ተያያዥ የሆኑ ተጨማሪ መረጃዎችን ወደ እናንተ ሳቀርብላችሁ ንግዷን የበለጠ ስኬታማ እና ዘመናዊ ለማድረግ የሚያስፈልጉ ነገሮች አሉ። አንደኛ የዲጂታል ክፍያ አማራጮችን ለደንበኞች ማቅረብ ነው። ለምሳሌ ደንበኞች በቴሌብር፣ በባንክ አፕሊኬሽን እንዲሁም በካርድ በቀላሉ እንዲከፍሉ ማመቻቸት ያስፈልጋል ማለት። ሁለተኛ የሰራተኛ ስልጠና መስጠት፣ አስተናጋጅ እና ካሼሮች ፈጣን ትህትና ያለውና ቀልጣፋ አገልግሎት እንዲሰጡ ማሰልጠን ያስፈልጋል። ሶስተኛ ህጋዊና የታክስ ጉዳዮች፣ ሂሳብ መዝገብ በአግባቡ መያዝ፣ የደንበኛን አጠቃቀም ማስተካከልና የግብር ህጎችን ማክበር ከህጋዊ ቅጣት ያድናል ማለት። ይህንን ማድረግ ያስፈልጋል። አራተኛ የእቃዎችን አደራደር ማስተካከል፣ ህጻናትና ደንበኞችን የሚስቡ እቃዎችን ለምሳሌ ቸኮሌትና ከረሜላዎችን በካሽር አካባቢ ማስቀመጥ የሽያጭ መጠኑን በብዙ እጥፍ ይጨምረዋል ማለት ነው። እስከ መጨረሻ ስለተከታተላችሁኝ አመሰግናለሁ። መልካም ጊዜ እንዲሆንላችሁ ተመኘው። ላይክ እና ሰብስክራይብ ማድረግ እንዳይረሳ። መልካም ጊዜ ይሁንላችሁ።